ዮሐንስ 5 ላይ ነው ዛሬ የምናገረው። በቤተሳይዳ ቀን ስለ ቤተሳይዳ ነው የምናገረው። አሜን። ከቁጥር 1 ጀምሮ እስከ 11 ሰፊ ክፍል ነው። ቶሎ ብዬ አነባለሁ። እየተነበበ እግዚአብሔር ቃል መንፈስ ስላለው ይነካቸዋል። በኢየሱስ ስም አነባለሁ። እንዲህ ይላል። ከዚህም በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻዎች ነበረባት። በእነዚህም ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችን፣ ዕውሮችን፣ አንካሶችም ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጠው ነበርና እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስም ይህን ሰው ተኝቶ ባየው ጊዜ እስካሁን ብዙ ዘመን እንዲሁ እንደነበር አውቆ ልትድን ትወዳለህን አለው። እስካሁን ብዙ ዘመን እንዲሁ እንደነበር አውቆ ልትድን ትወዳለህን አለው። ድውዩም ጌታ ሆይ ውሃው በተናወጠ ጊዜ ወደ መጠመቂያይቱ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላ ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስም ተነሳ፣ አልጋህን ተሸክምና ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። ያም ቀን ሰንበት ነበረ። ስለዚህ አይሁድ የተፈወሰውን ሰው ሰንበት ነው፣ አልጋህን ልትሸከም አልተፈቀደህም አሉት። እስቲ አንዴ ጩና ቤተሳይዳ በሉ። ድገሙ እንደገና። ቀጥታ የቃሉ ትርጉም የምህረት ቤት ማለት ነው። እንግዲህ ዛሬ ቤተሳይዳ የሚለውን የምህረት ቤት በሚለው ሐሳብ ተነስቼ ጥቂት እናገራለሁ። ከዚህ ካነበብኩላችሁ 11 ቁጥሮች በኋላ በጣም እግዚአብሔር በውስጥ ያስቀመጠውን 4 ትልልቅ ነጥቦች በኋላ ቶሎ ብዬ ነግራችኋለሁ። ከ11 ቁጥር 4ቱን ክፍሎች ወይም ደግሞ ትምህርቶች እንወስዳለን። ታውቃላችሁ ይቅርታና ምህረት ልዩነቱን። ይቅርታ መተው ነው አይደለ? በድሏችሁ ያለን ሰው ይቅር ብያለሁ ካላችሁት አንዳንድ ጊዜ ይቅርታም ተብሎ እንኳን አላነሳውን ብትሉ የሚያስነሳ ነገር ካለ እንደገና ያገረሽባቸዋል። ይቅርታ መተው ነው። ምህረት ግን ከመተው በላይ ነው። ምህረት ከመተው በላይ ነው። በተለይ መዝሙረኛው ዳዊት የጻፈውን መዝሙር 136ን ስታነቡ እግዚአብሔርን አመስግኑ ቸር ነውና ምህረቱ ለዘላለም ነውና እያለ እያንዳንዱ ምህረቱ ለዘላለም ነውና የሚለው ምህረት እንደ ይቅርታ ከመተው ያለፈ እንደሆነ፣ ሞት የሚገባውን ፍርድ የሚገባውን መተው ብቻ አይደለም፣ ከመተው ያለፈ ኤክስትራ ሌላ ብለሲንግ፣ ሌላ ሞገስ፣ ሌላ ኃይል ጨምሮ አትረፍርፎ መለገስ ነው። እግዚአብሔር ባለ ብዙ ምህረት ነው ስንል ይቅር ባይ ብቻ ነው እያልነው አይደለም። እሱ በጣም ጀነረስ የሆነ ቁጥብነት የሌለበት አትረፍርፎ የሚሰጥ አምላክ የምህረት አምላክ ነው። ለዚህ ነው እስራኤልን ከግብጽ ያወጣ ይልና ምህረቱ ለዘላለም ነው። ምህረት መተው ብቻ፣ ምህረት መስጠት ብቻ ሳይሆን ምህረት የሚያወጣም ነው። ከጽኑ ባርነት የሚያወጣ ነው። ከጨለማ አሰራር የሚያወጣ ነው። ከእቶን እሳት የሚያወጣ ነው። እሱ ብቻ አይደለም። እስራኤልን ወደ ግብጽ ካወጣ በኋላ ከግብጽ ካወጣ በኋላ ወደ ተስፋይቱ ምድር የሚያስገባ ነው። ምህረት ያስገባል። ጎናች ያለው ለዚህ ነው ምህረት አገነነላት ተባለ። አሜን አሜን። እኔ አንድ ሰው ምህረት የገነነለት አለ። ምህረት ሲገንላችሁ በስተርጅና እግዚአብሔር ስጦታ ይሰጣችኋል። ያለቀሳችሁበትን ነገር እግዚአብሔር በልጅ ይከሳችኋል። ስለዚህ እግዚአብሔር ማረ ሲባል፣ እግዚአብሔር ምህረቱን አበዛላት ሲባል ይቅር አላት ብቻ አይደለም፣ አትረፈረፋትም። ስለዚህ አላውቅም፣ ቤተሳይዳ የምህረት ቤት ነው። በምህረት ቤት ውስጥ የተትረፈረፈ ፈውስ አለ፣ የተትረፈረፈ ስጦታ አለ። ዛሬ የገባችሁት የምህረት ቤት ውስጥ ነው። ጎናቻ አሁን ያለው የምህረት ቤት ውስጥ ነው በሉት። ቤተሳይዳ በሉት። የምህረት ቤት ማለት ነው። ይኸውላችሁ የሚከማቹት ሰዎች ጉንድሾች፣ አንካሶች፣ በሽተኞች ናቸው። ቤቱና ወይም የስሙ ትርጉምና የሚከማቹት ሰዎች አንድ አይደሉም። ሰዎቹን ስታዩ አይደለም ምህረት ከንፈራችሁን የምትመጡላቸው ናቸው። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ሃሌሉያ። መጽሐፍ እንደዚህ አይደለም የሚለው? በምህረቱ ባለጠጋ ስለሆነ የማይቆጠር ምህረት ስላለው በቤተሳይዳ ጉንድሾችን ይፈውስ ነበር፣ አንካሶችን ያዘልን ነበር። ይቅርታ ብቻ አይደለም፣ የማይገባችሁን ችሮታ፣ የማይገባችሁን ጤንነት፣ የማይገባችሁን ስጦታ ዛሬ የምትቀበሉበት ቀን ነው። ኦኬ ቶሎ ብዬ ልናገር። መዝሙር 136ን እናንተ አንብቡ። ስለ ምህረት ይገርማቸዋል።
ዳዊት አንድ ነገር ነው ያለው ቸርነትና ምህረት አለ በህይወቴ ዘመን ሁሉ ይከተሉኛል። ስለ ምህረት ሌላ ጊዜ አስተምራለሁ። በጣም የሚገርም እውነት ነው ያለው። እኔ ምህረት ሲባል ሁላችንም ቶሎ ትዝ የሚለን ይቅር አለኝ ጌታ ኃጢአቴን ተወልኝ ብቻ ነው። ኔቨር ከሱ ያልፋል። አሜን አሜን። እግዚአብሔር በህይወት ዘመናችሁ የሚከተል ምህረት አዞላችኋል። ከሚከተልሽ ሟርተኛና ደጋሚ በላይ መጽሐፍ የነገረን ቸርነትና ምህረት በህይወቴ ዘመን ሁሉ ይከተሉኛል። እስቲ አንድ ሰው ምህረት ይከተለኛል ይበል። ድገሙና እንደገና። ይሄ ማለት ምን ማለት ነው? የማይታጠፉ እጆች ከኔ ጋር ናቸው። ሁሌ በመስጠት የታወቀ እጅ ካንቺ ጋር ነው። ሲጎልሽ የሚሞላ እጅ ካንተ ጋር ነው። ባዶነትን የሚያትረፈርፍ እጅ ካንተ ጋር ነው። ምህረት ማለት አትረፍርፎ መለገስ ነው። አሜን አሜን አሜን። ከናንተ ሁኔታ በላይ ሞት የሚገባውን ህይወት መስጠት ማለት እኮ ምህረት ነው። የሚገባው ሞት ነበር። ያንዱን ጽንፍ ሌላ ጽንፍ ጋር ይወስደዋል። ሞት የሚገባውን በቃ ሞትን ትቼልሃለሁ ብቻ አይደለም፣ ሞት መተው ሲደመር ህይወት መስጠት ምህረት። ሲሲስ ሜርሲ ጎናቻ ነው። ይሄ ምህረት ነው በሉት። ኦኬ ቶሎ ልሂድ። ዛሬ አላቅም በምህረት ቤት የሆነ ሰው ተትረፍርፎ ይወጣል። በእውነት የምህረት ቤት እንደው ማክሰኞ እንደው የምህረት ቤት ሄዳሉ ብትሉም ችግር የለም። ቤተሳይዳ እግዚአብሔር በምህረቱ አትረፍርፎ የሚፈውስበት። አሜን 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 አሜን። የሆነ እዚህ ሸቀሽቀኝ ነበር አሁን ተሽሎኛል አይደለም፣ ገብቷል። ንቅል አድርጎ ሌላ ጤንነት ሲሰጥ ኢየሱስ ጌታ ነው። የሆነ ነገር ውስጥ ነበርኩኝ አሁን ተሽሎኛል እንድትል አይደለም፣ መልሰ እስከማታስበው ድረስ መጽሐፍ ሲናገር መከራህን እንዳለፈ ውሃ ትረሳዋለህ ከእንግዲህ ወዲህ አታስታውሰውም እንደሚል። ምህረት ማለት ከመከራ ማውጣት ብቻ አይደለም፣ ያንን መከራ ድጋሚ እስከማታስበው ድረስ ካንተ ላይ ይወስድልሃል። በቃሉ ምንድነው ያኖረ የሚከተል ምህረት? በቃ የኖርነው በጸሎታችን እንዳይመስላል። እግዚአብሔር በምህረቱ ባለጠጋ ስለሆነ ጳውሎስ ሲናገር እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችንና በኃጢአታችን ሙታን በነበርን ጊዜ ከልጁ ጋር ሕይወትን ሰጠን። አያችሁ የምህረቱን ጥግ። በምህረቱ ባለጠጋ ስለሆነ ሙት ብቻ አይደለም፣ ደናሁን ማለት ብቻ አይደለም፣ የማይገባንን የልጁን ሕይወት አመጣና ሰፋብን። ምህረት አሜዚንግ ነው። ቤተሳይዳ ኢየሱስ አንድ ሰው ፈወሰ። ባጭሩ 38 ዓመት ሙሉ የተኛ ሰው ኢየሱስ ክርስቶስ ተወልዶ አገልግሎት ከመጀመሩ ምናልባት ከ5 ዓመት በፊት ጀምሮ እዛ ስፍራ ቁጭ ያለውን ሰውዬ ኢየሱስ መጣና ፈወሰ። ምክንያቱም እስከ 33 ዓመቱ ነው በመድር ላይ ተመላለሰው አይደለ? ስለዚህ ሰውየው 38 ዓመት የኢየሱስ ክርስቶስ ታላቅ የሆነ በስጋ ወራት ነው ማለት ታላቅ የሆነ ችግርና መከራ ይዞ ቁጭ ያለው ቤተሳይዳ ያኔ ነው። ይሄ ሰው በሚደንቅ ሁኔታ ለ38 ዓመት አንድ ስፍራ ነው የተቀመጠው። መጽሐፍ ቅዱስ ሲናገር ኢየሱስም ለብዙ ዘመን እንዲሁ እንደነበረ አውቆ ይላል። አያችሁ እሱ አምላክ ነው። አሜን አሜን አሜን። በአካል ወይም በስጋ ከመወለዱ ዘመን ጀምሮ እዛ እንደተቀመጠ አውቋል። ኢየሱስ ያገለገለው እንደ ነብይ ስለሆነ በነቢያት መንፈስ አይቶታል። ሃሌሉያ። አንተ ሰው ልትድን ትወዳለህን ብሎ ጠየቀው። ቦታው የፈውስ ቦታ ነው። ብዙ ሰዎች ጨርቃቸውን የጣሉበት ስፍራ ነው። ያ ቦታ ብዙ ሰዎች ከህመማቸው የተገላገሉበት ስፍራ ነው። ለዚህ ሰው ለምን አልሰራም? ይሄ ትልቅ ሚስጥር ነው። ለዚህ ሰው ለምንድነው ቤተሳይዳ የሚባለው የፈውስ አገልግሎት ይሄንን ሰው ቀንበሩን ሰብሮ ታሪኩን ለውጦ ያላንቀሳቀሰው? አንዳንድ ጥያቄዎች በጊዜያቸው ነው የሚመለሱት። አንዳንድ ጥያቄዎች ጥያቄ ሆነው ለዓመታት ሊቆዩ ይችላሉ ኢየሱስ እስኪመጣ ድረስ። ጌታ ኢየሱስ ግን በአካል ለዚህ ሰው ተገለጠለት። ዛሬ አላውቅም ለብዙ ዘመን የቆየ መከራችሁን የናዝሬቱ ኢየሱስ ይገናኘዋል። እስቲ ጩና አሜን በለው። ዛሬ ሌላ ቀን አይደለም። ዛሬ ጥር ስንት ነው? 12 ዛሬ ለአንድ ሰው በኢየሱስ ክርስቶስ ስም ጌታ ኢየሱስ መከራውን ይገናኘዋል። ኦኬ ቶሎ ብዬ ልናገር። ይሄ ሰው ተፈውሷል። ተፈውሶ ሲሄድ አልጋውን አሸክሞታል። አራቱን ነገር ለመናገር ነው የምፈጥነው። አልጋውን ሲሸከም ብዙ ሰዎች ጠይቀውታል። ዛሬ እኮ ሰንበት ነው፣ ለምን አልጋህን ተሸከምክ? በሰንበት እኮ ስራ አይሰራም። አይሁድ ሁሌ ጭንቀታቸው ህግና ስርዓታቸው፣ ሁሌ ፎከስ የሚያደርጉት የሰው መፈወስ አይደለም። ኢየሱስ ክርስቶስ ደግሞ ፈሪሳውያን እንደሆኑ ስለሚገባው ከናንተ ማን ነው በሰንበት አህያው ጉርጓድ ውስጥ ቢገባ ወይ አህያ የሰንበት ነው ጉርጓድ ውስጥ ስራ አልሰራም እዛው ሙት አትሉም ታወጡታላችሁ? ስለዚህ የሰው ልጅ ከአህያ ይበልጣል ነው ኢየሱስ ፕሪንሲፕሉ። በሰንበትም ይፈወሳል። አሜን አሜን አሜን። በሰንበት መልካም ማድረግ ተፈቅዷል። ስለዚህ አልጋህን ተሸከምና ሂድ አለው። ጥያቄ እንደሚመጣ ያውቃል።
ዛሬ የሚመጣላችሁ ፈውስና ተአምራት ብዙ አነጋጋሪ ነገር የሚያመጣ ተአምራት በህይወታችሁ ይሆናል። አሜን ብላችሁ ውሰዱ። ሆን ብሎ ነው ያንን ያደረገው። በኋላ መለስበታለሁ። ቶሎ ብዬ አራቱን ነገር ልናገር። ከዚህ ክፍል ላይ የምንማረው የመጀመሪያው ነገር ምንድነው ካላችሁኝ በመመላለሻው ወይም በኮሪደሩ ወይም ደግሞ በዚህ በበረንዳው አካባቢ ስላሉ ማህበረሰቦች ትንሽ እንድናገር ፈልጋለሁ። እዚህ በዕብራይስጥ ቤተሳይዳ የምትባለው ባይዘው ቤተሳይዳ እግዚአብሔር ረድቶኝ በአካል እጅ አይቻለሁ። ትክክለኛ በቅሪታ አካል ተቆፍሮ ነው የወጣው በ19ኛው ክፍለ ዘመን። ትክክለኛ ባይብል እንደሚለው 5 መመላለሻ አለው፣ በሮች ያሉበት ነው። 2 ክፍል ያለው ደግሞ 2 አይነት መጠመቂያ ያለው ነው። አንዱ ሰዎች የሚፈወሱበት ነው፣ አንዱ ደግሞ በጎች የሚታጠቡበት ነበር። ልብ ብላችሁ ስሙኝ። በበጎች መመላለሻ ወይም በበጎች በር የተባለው ለምንድነው? ኢየሩሳሌም ውስጥ ስላለች እቺ ከተማ ወይም እቺ ሎኬሽን ኢየሩሳሌም ዋናው መቅደስ ስላለ ሰዎች ወደ መቅደስ መስዋዕት ለመሰዋት በጊዜው ሲሄዱ ቤተሳይዳ በአንዱ በኩል በጉን ያጥሙታል፣ የመንጻት ሥርዓት ያደርጋሉ። ንጹህ በግ ነው ለእግዚአብሔር ወስደው የሚሰውት። ስለዚህ አንደኛ የበጎች መመላለሻ የሚባል አንድ በር አለው። ሁለተኛው ደግሞ ሰዎች የሚጠመቁበት የሂሊንግ ፑል ደግሞ ዛለ ወይ መጠመቂያ ገንዳ አለ። 2 አይነት መጠመቂያ ነው ያለው። 5 መመላለሻ ነው ያሉባት። እዚህ ጋር እያንዳንዱ ሰው የሚያወራው የሚጫወተው የተኛው ስለ አንድ ነገር ነው የሚያወራው። ሁሉም የራሱን በሽታ የራሱን ችግር ነው ዲስከስ የሚያደርገው። ቤተሳይዳ ኮሪደር ላይ ወይም የቤተሳይዳ መመላለሻ ላይ 38 ዓመት ሙሉ ይሄ ሰውዬ የተኛበት ላይ አጀንዳው ምንድነው? ሁሉ ሰው ስለራሱ የኔ አይን ከጀመረኝ በልጅነቴ ወድቄ ነው። ሁሉም ኤክስፒሪያንሱን የሚናገረው ድንገት ተሰብሬ ነው፣ ወጌሻ ከኔ አይቶኛል አልፈወሰኝም፣ እየሞከርኩ ነው። አንዱ ጀርባዬ ላይ ነው የጎበጥኩት፣ አንዱ እግሬ ሰሎ ነው። 38 ዓመት ሙሉ አረ እኔ ደግሞ እናንተ የምትሉት የናንተ በጣም ቀላል ነው፣ የኔ ይከፋል። ወሬው ሁሉ ችግር 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 ነው። ኤክስፒሪያንስ የምታገኙት የምትመከሩት ከተቸገረ ሰው ስለ ችግር ነው። ዛሬ አንድ ሰው አድራሻ ይቀይራል። ባካችሁ ጮና አሜን በለው። አላውቅም ከዚህ መመላለሻ ከዚህ ኮሪደር ከዚህ በረንዳ አንድ ሰውን እግዚአብሔር አድራሻውን ይቀይርለታል። ባይዘዌ ጧትም ማታም ውሎ እድሜ ልኩን ችግር ከሚያወራ ሰው ጋር ከሆንክ ችግርን ትለምደዋለህ። ዛሬ አንድ ሰው ከዚህ ከችግር በረንዳ ላይ እግዚአብሔር አንስቶ አድራሻውን ይቀይርለታል። ጎናቻለውን ሰፈር ሊቀየር ነው በሉት። እኔ መጽሐፉን ሳጠና አንዳንድ የተለመዱ ቃሎች ታውቃላችሁ ይሸውዱናል። ብዙ ጊዜ ስለሰበኩትም ምናልባት ይሄን ቃል በጣም ብዙ ጊዜ ሰብኬዋለሁ። አሁን ግን እግዚአብሔር በልዩ መገለጥ ነው ያስጠናኝ። የመጀመሪያ የኮሪደሩን ማህበረሰብ ነው ያስጠናኝ። የኮሪደሩ ማህበረሰብ ችግር ነው የሚያወራው። አንተ እንደውም ደህና ነህ፣ አይዞ ከኔ ትሻላለህ። ስለዚህ የሰው ሁሉ ምክር በችግር ተጽናንተ ችግርህን አምነህ እድሜ ልክህን እዚሁ ተቀመጥ የሚል ነው። ዛሬ አንድ ሰው በኢየሱስ ስም ሰብሮ ይወጣል። አሜን በለኝ። ግደለ ይኸውልህ እድሜ ልክህን ጓደኛ ያረከው ሰው አብረ ምትውለው ምታድረው ሰው ችግር ብቻ የሚነግርህ ከሆነ ከችግር አትወጣም። መፍትሄ የሚናገር ያስፈልጋል። ኢየሱስ በልዩነት የመጣው እኮ ልትድን ትወዳለህ ብሎ መጣ። ሰዎቹ እንደሚሉት እንዴት ነው አይዞሽ ሊለው አልመጣም፣ አድራሻ ሊቀይርለት መጥቷል። እኔ አላቅም ዛሬ በምህረት ቀን በምህረት ቤት በቤተሳይዳ ቀን የአንድ ሰው አድራሻ በኢየሱስ ስም ይቀየራል። ይሄ መልእክት የማን ነው? አሜን ላለ ይሆንለት። ጩና እንደገና አሜን። እቺ ክበብ ልበላት ያዛውንቶች ክበብ ምትባላለች አይደል? ወይም የአርበኞች የጦረኞች እዚህ አካባቢ ደግሞ ምናምን ጀግኖች አምባም ይባላል። ዊልቸር ላይ ያሉ እግዚአብሔር ይባርካቸው ለሀገር ነው ዋጋ የከፈሉት። እነሱ መንደር ስትገቡ የሚወራው አጀንዳ አንድ ነው። ያኔ በእንትን ግንባር በምን ግንባር ሁሉም ያላቸው ነው የሚጽናኑት። ገብቷል? እድሜያቸው ገፋ ያለ ሰዎች ደግሞ የሚቀመጡባት አለች። አንዳንዱ ደግሞ ስራ ሞክሮ ያጣ ያልተሳካለት ማህበር ውስጥ ይገባና ቁጭ ብሎ እሺ ምን ሞክራል? 19 ሞክራለሁ 20ኛም ሞክራለሁ አልተሳካም። አንተ እንዴት ነህ? አረ በቃ አንተ 20 ሞክረህ ካልተሳካማ እኔ ምንም አይሳካልኝ ብሎ ቁጭ ነው የምትለው። ዛሬ ወንበር ትቀይራለህ። አሜን በለኝ። ግድ የለ ኩናቻል ከዚህ ሰፈር ክበብ ትወጣለህ በሉት። ይሄ የአምስቱ መመላለሻ እኔ ኮሪደር ልበለው። አሜን በሉ። ግድ የላችሁ
የመጀመሪያው እዚህ ውስጥ ስትኖሩ በዚህ ስፍራ ስትኖሩ የሚመክራችሁም የምትመከሩትም ችግርና ችግር ብቻ ነው። በእውነት ነው የምላችሁ፣ መፍትሄ የሚያሳያችሁ የለም። አይዞ እንግዲህ ፈጣሪ አምጥቶብሃል፣ መቼስ ምን ይደረጋል፣ እሱ ሰጠ እሱ ነሳ፣ አይዞ ባጭሩ የሚነግሩ ተቀበለው ችግርህን፣ ከዚህ መውጣት አትችልም፣ የሀገሩ ጸባይ ነው፣ የሰፈሩ ጸባይ ነው፣ ያው ኢትዮጵያ ውስጥ ነው ያለው፣ ስለዚህ አክሴፕት ነው። በጌታ በኢየሱስ ስም አንድ ሰው ሪጀክት ያደርገዋል። ይሄን አክሴፕት አይደለም ማረጋው፣ በጌታ በኢየሱስ ስም እቃወማለሁ። ከዚህ ሰፈር መውጣት እችላለሁ። አሁን ካለውበት መታወቂያ መውጣት እችላለሁ። አሁን ካለበት መንደር መውጣት እችላለሁ። ምን አለ ጮህ አሜን ብትለኝ፣ እግዚአብሔር ያድራሻ ለውጥ ያደርግላችኋል። ኢየሱስ እኮ ተነሳና ሂድ ነው ያለው። እዚሁ አገልግላቸው እንኳን አላለም፣ ልቀቅ ሰፈሩን ነው ያለው። ዛሬ አንድ ሰው ሰፈር ይለቃል። ይሄ 38 ዓመት ሙሉ የተቀመጠበትን የተመከረ ያስመከረበትን በኢየሱስ ስም ለቆት ይሄዳል። አንድ ሰው ይጹና አድራሻ ቀይራለሁ። አያ አሜን አላችሁ? አሜን አላችሁ ወይ? ቶሎ ብዬ ልናገር። ይሄ መመካከር ብቻ አይደለም፣ ችግርን ልምምድ ውስጥ እንድትገቡ ያደርጋቸዋል። ሰውየው በጣም አክሴፕት አድርጎታል። 38 ዓመት ሙሉ ቤት ኪራይ የለውም። ሶልዬ ቤት አይከራይም። ስለዚህ ሪስፖንሲቢሊቲ የለበትም። ስለዚህ ለዚህ ሰውዬ ፈውስ እንደ ዕዳ ነው። በቃ ከመልመዱ የተነሳ ቤት ኪራይ የለብኝ ብሎ አሳምኗል ራሱ። እዛው የተፈወሱ ሰዎች ጨርቃቸውን ሰጥተውት ሄዳሉ። በስንቅ ዕቃ ምናምን የሚያቀብሉ እንዴት ነው ተሻለ? በቃ መታወቂያ ነው 38 ዓመት ሙሉ እዛ። ስለዚህ ቤተሰቡን ሊጠይቅ የመጣው ሁሉ ትርፍራፊ ለሱ ይሰጠዋል፣ ይበላል። የምግብ ኮስት የለበትም። የሚገርም ተመችቶታል። እየለመድከው ስትሄድ ችግር ኮምፈርት ኤሪያ ይሆናል። ዛሬ ከኮምፈርት ዞን ሰብረት ወጣለህ። ምን አለ ጮህ አሜን ብትለኝ። ባይዘወይ እድሜ ልኩን ከውጭ ሀገር እየተላከለት የሚኖር ሰውዬ ያ ነገር እንዲቋረጥበት አይፈልግም። ለምን? ከተቋረጠው ወጥቶ ሊሰራ ነው። ስለዚህ በጌታ በኢየሱስ ስም ያችን ኮምፈርት ኤሪያ የምትዋጉ መናፍስቶች፣ በአየር የምትንበለበሉ፣ በምድር የምትሳቡ የእንሽላሊት መንፈስ፣ የጉርጥ መንፈስ እያለ ይገስጻል። ለምን? እሷ ከቆመች ወጥቶ ሊሰለፍ ነው፣ ስራ ሊሰራ ነው፣ ህይወቱን ማስቀጠል አለበት። ስለዚህ እሷ እንድትነካ አይፈልግም። ይሄ ሰውዬ 38 ዓመት ሙሉ ቤት ኪራይ የለበት፣ ቤት ኪራይ አይከፍል፣ ወፍጮ ቤት አይሄድ፣ አስቤዛ ያረግ፣ መተኛት፣ ቀጥሎስ ማውራት። አይዞ ይሻልሃል፣ አይዞስ ይሻልሻል፣ አሁን መልአኩ ሊመጣ እንትን ነው መግለጫ ነው የሚሰጠው። አንተ እያወራዛ ተመችቶታል። ኢየሱስ ከዛ ስፍራ ሊያወጣው መጣ። ምን አለ ጮህ አሜን በተለይ ዛሬ አንድ ሰው አድራሻ ይቀይራል በኢየሱስ ስም። ከኮምፈርት ኤሪያችሁ ከኮምፈርት ዞናችሁ ኢየሱስ ዛሬ ያወጣችኋል። ወናቻል ዛሬማ በሉት ከለመድከው ነገር ትወጣለህ። እቺ ኮሪደር ከባድ ናት። ሰውን ችግሩን እንዲለምድ አድርጎ በችግሩ እየተጽናና እንዲኖር አንዳንድ መካሪዎች እንዲህ ነው የሚያደርጓችሁ። ስለዚህ እንቢ በሉ ዛሬ። አሜን አትሉ ነው ፈለጋችኋት? አረ ፓስተር የኔ አረ በስመ አብና አንዳንድ ፈውስና መፈታት ቀጥሎ ኃላፊነት አለበት። ይሄ ሰውዬ ከተፈወሰ በኋላ አልጋህን ተሸከም ማለት እኮ ኃላፊነት አለበት ነው። ቀጥሎ ወጥቶ መስራት አለበት። አሜን አትልም? ቀጥሎ ቢዝነስ መስራት አለበት። እንዴ ተጋድሞ ዛሬ ነጋ አይደለ አንዱን ይጥልልኛል ይላል፣ ይመጣል፣ ይበላል። ከዚህ በኋላ እንጅሩ ጎናቸው ያለውን እንጅሩ በሉት የለ ኖ ሞር። ከዚህ በኋላ የሚሰሩ እጆች፣ የሚንቀሳቀሱ እግሮች፣ የሚሮጡ እግሮች። አሜን ካልክ ለአንድ ሰው ይሆንለት። ይሄ ኮምፈርት ኤሪያ ከቶ ኮምፈርት ዞን ውስጥ ካስቀመጠ የናዝሬቱ ኢየሱስ ዛሬ ያስነሳል። አንዳንድ ብለሲንጎች አብረው ኃላፊነቶች አሏቸው። ስለዚህ እግዚአብሔር ይሁንልን። ይሄ ነው ያለው ይቀጥል። እኔ አልፈልግም። እኔ ከመመላለሻው ከዚህ ኮሪደር መውጣት ፈልጋለሁ። በጌታ በኢየሱስ ስም ትወጣላችሁ። ቶሎ ብዬ ልናገር። ኦኬ። ሁለተኛው የሰበብ አዙሪት ሰውየውን የሰበብ አዙሪት ላይ ቁጭ አርጎታል። ልብ ብላችሁ ስሙኝ። ጌታ ኢየሱስ ክርስቶስ ብዙ ዘመን እንደዚህ እንደነበረ አውቆ መጣና አንተ ሰው ልትድን ትወዳለህ? መልሱ ምንድነው? አዎ ወይ አይ ነው በቃ። ሰውየውስ በጌታ በኢየሱስ ሰበቡ ጎናቸው ነው። ዛሬ ሰበብህ ይሰበራል በሉት። መፈወስ ትፈልጋለህ? መዳን ትፈልጋለህ? ይሄ ራሱ በጣም እጭቅ የሆነ ብዙ ትርጉም አለው። ልትድን ትወዳለህን?
ኢየሱስ ስፒሪቱን አንብቦታል ማለት ነው። ሰውየው ስለተመቸው ተፈውሶ መቀጠል አልፈለገም። ቀሪ ዘመኑንም ከዚህ በኋላ 20 ሚኖር እዚህው ኖሬ እቀበራለሁ ብሎ ማይንድ ሴቱን አዘጋጅቷል። መጣና ጌታ ኢየሱስ ልትድን ግን ትወዳለህ? ቼክ ማድረግ ፈልጋለሁ አለ። ይሄንን ኮምፈርት ዞንን መልቀቅ ትፈልጋለህ? እድሜ ልክን ከታወክበት ነገር መውጣት ትፈልጋለህ? ጎናችሁ ያለውን ልትድን ትወዳለህ በሉት። ይሄ መዳን ስለ ሳልቬሽን አይደለም። ይሄ መዳን ስለ ዘላለም ሕይወት አይደለም ያወራው። ይሄ መዳን በአካል ጤነኛ ስለመሆን ነው። አንዳንድ ሰዎች ኢኮኖሚያችሁ እንዲድን ትፈልጋላችሁ። ገብቷችኋል? መዳን ሲባል አካል ብቻ አይደለም። እሺ ጤናችሁ እንዲድን ትፈልጋላችሁ? የሆነ ነገራችሁ እንዲድን ትፈልጋላችሁ? ሰበባችሁን አቁሙ። የዚህ ሰውዬ ሰበብ የመጀመሪያው ሰው የለኝም። እሱንማ ጠልቼ ይመስልሃል እንደ ጌታ ኢየሱስ ሰው የለኝም። አንዳንድ ሰዎች የነሱን ነገር ሰው እጅን ያስቀመጡት። ይሁላችሁ ሰው ኖራችሁም አልኖራችሁም የናዝሬቱ ኢየሱስ ካላችሁ ግን እንደናንተ ድልነሽ የለም። ዛሬ ምስራች እናገራለሁ። ለዚህ ጉዳይ ሰው የለኝም፣ የሚያበረታታኝ የለም፣ አይዞሽ የሚለኝ የለም ላላችሁ የናዝሬቱ ኢየሱስ ስለናንተ መነሳትንና ታምራትን ሊያደርግ ወደ ቤታችሁ መጥቷል። አሜን አሜን። ሰው ቢኖር ጥሩ ነው፣ ባይኖርስ የእግዚአብሔርን ታምራት ወደ አንተ ከመምጣት አይከለክለው። መጽሐፍ ሲናገር በብዙም በጥቂትም እግዚአብሔር ማዳን አይሳነውም ይላል። በሰው ተከበህም ሊሆን ይችላል፣ ብቸኛም ሆነ ሊሆን ይችላል። ማዳን ከፈለገ ግን የናዝሬቱ ኢየሱስ ያድናል። ጎናቻለው ሰበብህን ተው ይልሃል ግብሩት። አሜን አሜን አሜን። ፈውሱን ሰው እጅን ያስቀመጠው ይቀርማል። እንደው ተነስና ሞክር ብሎ የሚያስጀምረኝ የለም እንጂ ይላል። አሁን ሰው የሚያስጀምረኝ የለም እንጂ አቅሙ ማነበረኝ። ተው አይንህን ከሰው ላይ አንሳ። እኔ ዛሬ ምስራች ልነግራችሁ መጥቻለሁ። ሰው የሆነው ኢየሱስ ክርስቶስ መጥቶላችኋል። ይሄ ሰው እኮ ሰው አጣው ለሚለው ሰው ሆኖ መለኮት ሰው ሆኖ እኮ አጠገቡ ቆሟል። አይኑ ቢገለጥ ኖሮ እኮ የሚጠይቀው የናዝሬቱ ኢየሱስ ነው። ልትድን ትወዳለህ? ኢየሱስ የጠበቀው አዎ ፈውሰኝ ነበር። ሰውየው ግን የሰበብ አዙሪት ውስጥ ነው። አረ ሰው የለኝም፣ አረ በስማማ ይዞ የሚል የለኝም፣ ዘመድም የለኝም። እንደምታየው ቦታው ሰው ይፈልጋል። አሁን ይሄ ዘመን እንደዚህ አይደለ? የሆነ ቢሮ ግባ ሰው ከሌለ ከባድ ነው እየተባለ እኛም እያልነው ነው። እንደው ሰው አትፈልግም ወይ? የሆነች ነገር የፈሰሰው ውሃ ለማፍሰስ ለማቅናት ሰው ያስፈልጋል። አገር ምድሩ ሲስተሙ ሁሉ በሰው ተሞልቷል። እና ይሄንን ሰበብ ይዛችሁ አይሳካልኝም ብላችሁ እዚህ ሀገር ያላችሁ አዲስ አበባ ከተማው ሰው ከሌለ መውጣት አትችልም የተባላችሁ ይሄው መጽሐፍ ቅዱስ ምስክር ነው። ሰው የለኝም ያለውን የናዝሬቱ ኢየሱስ መጥቶ ከዛ ሰፈር እንዳወጣው እናገራለሁ። ዛሬ ማለዳ ለአንድ ሰው እናገራለሁ። የናዝሬቱ ኢየሱስ አላችሁ፣ የክብር ተስፋ ያለው አላችሁ፣ ታምር ሰሪ የሆነው ጌታ አላችሁ። የመጀመሪያ የሰበብ አዙሪት ሰው የለኝም። ሁለተኛው የሰበብ አዙሪት እኔ ሲጀምር ሌላው ይቀድመኛል። ይቀድሙኛል እኮ ሌላው ይቀድመኛል። ውድድር ውስጥ ገብቷል ሰውየው። ገብቷል። እግዚአብሔር አንዳንድ አይናችሁን ያብራ። እኔ ለሊት እንደብድ ሰውን ያደርኩት በእውነት በእግዚአብሔር ፊት ማለዳ አቤት የእግዚአብሔር ቃል በየቀኑ አዲስ እኮ ነው። እግዚአብሔር ቃሉን ያብራላችሁ። ውድድር ውስጥ ነው ያለው። ይቀድመኛል ሌላው። ውድድር ደግሞ ጡንቻና ችሎታ ይፈልጋል። ስለዚህ ባጭሩ ምን እያለ ነው? ችሎታው የለኝም፣ ከዚህ ነገር መውጣት አልችልም። ለምንድን ማችለው? ሰውም የለኝም፣ ቀጥሎ አቅምም የለኝም፣ የመወዳደር አቅም የለኝም። ሌሎች እየቀደሙኝ ነው። የተቀደማችሁ የመሰላችሁ ዛሬ ለእናንተ እግዚአብሔር ልጅ ኢየሱስ መልእክት አለ። በእውነት እኮ ነው የምላችሁ። እድል እያላችሁ ግን ተቀድም ያለው በቃ አልቆልኛል የምትሉ የኔን ቦታ ሌላው ቀድሞ ወስዷል፣ እኔ መድረስ የነበረብኝን በሌላው ተይዟል የምትሉ ዛሬ የምስራች አለኝ። ሰው ለሌላቸው ሰው ሆኖ የመጣ የናዝሬቱ ኢየሱስ በስተመጨረሻ መጥቶ ፊተኛ ያደርጋቸዋል። አሜን። ጎናችሁ ላለው ተንብዩለት። ዛሬማ በሉት ሰው የለኝም ላልከው፣ ጉልበት የለኝም ላልከው አቅም የሆነ ኢየሱስ መጥቶልሃል። አንድ ሰው ይጹና አሜን። ከሰበባችሁ አዙሪት ውጡ። ሰበብ ከጀመራችሁ አትወጡ። ሌላው ይቀድመኛል ሰበቡ ነበር። ጌታ ኢየሱስ ክርስቶስ ይህንን ሰበብ አለፈ። ቶሎ ቶሎ ብዬ ልናገር።
እግዚአብሔር ዛሬ በጣም ትልቅ ነገር ነው ውስጣችሁ የሚያመጣው። ሶስተኛው አራት ነገር ነው ነግራችኋለሁ ያልኩት። የመጀመሪያው የቤተሳይዳውን ወግ ነግሬያለሁ። እዛ አካባቢ ያለው አትሞስፌር ነቅለህ ትወጣለህ። ሁለተኛው ከሰበብ አዙሪት ትወጣላችሁ። ሶስተኛው በአእምሮ ሌላ መንገድ አልጠበቀም ይሄ ሰውዬ። the only ፎከስ ያደረገው የውሃውን መንቀሳቀስ ነው። እግዚአብሔር እናንተን ማንሳት ከፈለገ አንድ መንገድ ብቻ አይደለም ያለው፣ ሚሊየን መንገድ መጠቀም ይችላል። በጣም ብዙዎቻችን የምንቸገረው ምንድነው? እኛ በቆፈርነው ቦይ እግዚአብሔር እንዲፈስ እንፈልጋለን። ጌታ ሆይ በዚች ጉዳይና ሌላ አልልህም። ዛሬ ሆችን ጽፌያለሁ። ማስታወሻዬ 17ኛ ገጽ ላይ አድርጌያለሁ። እዚህ እንደዚህ 17ኛ ገጽ ላይ ጻፍሽው ተብሎ ይነገረኝ። እሱ ደግሞ በሌላ መንገድ እየመጣ ነው። ዛሬ አንተ የምትጠብቀው ገጽ 17 ምናምን ስትል እግዚአብሔር 4 ነጥብ ዛሬ እየተናገረ ነው። አሁን አእምሮህን አስፋ ወናቻል። በሌላ መንገድ እየመጣ ነው በሉት። መጽሐፍ ቅዱስ ለመንገዱ ፍለጋ የለውም ይላል፣ ዱካ የለውም። እግዚአብሔር በዚህ ነው ሄደው ብለ ዱካውን ተከተለ ብቻ አይደለም፣ እሱ ከዱካ ውጭ ይሰራል፣ ከምልክት ውጭ ይሰራል። ማዳን ከፈለገ ጌታ እግዚአብሔር በዚህም በዛም አድርጎ አንተን ማዳን ይችላል። ይሄ ሰው የአእምሮ ላይ ያለው ምንድነው? እኔ ልገባ ስል ስለሚቀድመኝ መልአኩም ሲመጣ ሁሌ ሳየው ተወዳድረው ቀድሞኝ ይገባሉ። ከዚህ የተነሳ ለኔ ፈውስ መንገድ አንድ ብቻ ነው፣ እሱም ደግሞ አልችለው። ለምን? ሰው ስለሌለኝ፣ አቅም ስለሌለኝ ዘግቷል። ሃይማኖታዊ ስርዓት ጎናች ያለውን ዛሬ አንተ ምን ዘግተህ ይሆን በሉት እስቲ። አንዳንድ ሰው ይዘጋል። ያቺን ውሃ ይስጡኝ እንጂ እንደምንም አሁን ውሃው ላይ ነው አንዳንዱ ሐሳቡ። እግዚአብሔር ግን ቃል እየሰጠኩ ነው። ጎናች ያለው ውጣ በሉት ባካ ውጣ። እግዚአብሔር በወደደው ነው የሚሰራው። ግድ የለም ፓስተር እንደው ያቺን እፍን በልበት ጸልይበት እሷን ውሃ ይዤ ተንደርድሬ ቤቴ ገብቼ ከምኔው እስክረጨው። እግዚአብሔር አንዳንዴ ውሃውንም ረጭተው ጠጥተውም ብቻ አይደለም፣ ገና ውሃውን ሳትቀበል በወጣው ቃል ራሱ ኦሬዲ ነገርን ሰርቶ ጨርሶታል። አረ እግዚአብሔር በትልቁም በትንሹ ማዳን አይሳነው። እንዳትገድቡት እግዚአብሔርን። የዚህ ሰው አመለካከት የኔ ፈውስ ያለው በዚህ ውሃ መንቀሳቀስ ብቻ ነው። ስለዚህ ውሃውን የፈጠረ ኢየሱስ እያናገረው እሱም ያወራው ስለ ውሃ ነው። ጎናች ያለውን ውሃውን የፈጠረው ጌታ እኮ ነው የመጣው በሉት። አሜን 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 አሜን። ስለዚህ አእምሯችሁን አስፉ በጌታ በኢየሱስ ክርስቶስ ስም። እግዚአብሔር እናንተን መፈወስ፣ እናንተን ማስነሳት፣ መባረክ ከፈለገ የግድ ቶምቦላ ማውጣት የለበትም። የግድ ደግሞ አጎትን መጠቀም ሸምሱንም ማምጣት ይችላል ጌታ። አሜን አትሉ? ዓለማዊን ማምጣት ይችላል። ቂሮስን የተጠቀመ ጌታ አሕዛብ ንጉሥ የቀሰቀሰ አንተን ለመባረክ ከፈለገ ጠላትህን እግዚአብሔር እንደ ባሪያ መጠቀም ይችላል። እኔ ለአንድ ሰው ዛሬ መልእክተኛ አድርጎ ልኮኛል። አላውቅም፣ ካላሰባችሁት መንገድ የሚፈነዳ ነገር አለ። ግዴ ለማመን ባልና ውሰድ እስቲ አንዴ እጆቻችሁን አንሱና ዛሬ በሎ ካልጠበቅኩት አቅጣጫ፣ ካልጠበቅኩት አድራሻ የእግዚአብሔር በረከት ወደኔ እየመጣ ነው። አጥራችሁ እንዳትዘጉ። እኔ ለመፈወስ የሆነ ቅባት ቀን ብቻ ለመፈወስ እከሌ ሲመጣ ለመፈወስ እንትና ሲያገለግል ኔቨር። ይሄው ኢየሱስ ክርስቶስ እኮ ነው የጠየቀው፣ አንተ ሰው ልትድን ተወዳለህን? ይሄ ጥያቄ ብዙ ነገር አለው ያልኳችሁ ለዚህ ነው። የሰውየው ማንዲሰት ያሳየኛል። የሰውየው የእምነት ሌቭል ምን ላይ እንደሆነ ኢየሱስ አንብቦታል። የሰውየው ልብ ክርስቶስ ላይ ሳይሆን ውሃው ላይ ብቻ እንዳለ ያሳያል። ስለዚህ አይንህን ከውሃው ላይ አንሳ፣ ቃልም ሰጥ እኔ መፈወስ ይችላል። አሜን አትሉ? እኔ አሁን እየተናገርኩ በብዙ ሰዎች ላይ ፈውስ እያለፈ ነው። አሜን ብላችሁ ብትቀበሉ በናዝሬቱ በኢየሱስ ስም እዚህ ቁጭ ብላችሁ ሰፈር ነገራችሁ ይፈወስ፣ ቤተሰባችሁ ላይ ነገራችሁ ይፈወስ፣ መስሪያ ቤታችሁ ነገራችሁ ይፈወስ፣ ቢዝነሳችሁ ይፈወስ፣ ሩቅ ምድር ያለ ጉዳያችሁ ይፈወስ። ይችላል ወይ? ይችላል ወይ? ንፋስ የለም፣ ደመና የለም፣ ዝናብ የለም። ይሄ ባዶ ሸለቆ ግን ውሃ ሊሞላ ይችላል ወይ? ለሰው ማይቻል ለእግዚአብሔር ይቻላል ወይ? እዚህ ቁጭ ባላችሁበት ታምራት ይብቀልላችሁ። በጥቂቱም በብዙ ማዳን አይሳነው። እዚህ ላይ በጣም ብዙ ብናገር ደስ ይለኝ ነበር። አንድ አይነት መንገድ ብቻ እንዳትጠብቁ። አሜን አሜን። እሱ ውሃውን እንጂ የሚጠብቀው ውሃውን የፈጠረውን ጌታ አክሴፕት አላደረገም ነበር። የሁሉ ፈጣሪ ኢየሱስ መጣለት። ዛሬ ፈውሳችሁ ከኢየሱስ እጅ ነው። አራተኛውና የመጨረሻው ቶሎ ብዬ ልናገር፣ የኢየሱስን ትእዛዝ መቀበል ነበረበት። ሰውየው
ሰበብ አዙሪት ከወጣ በኋላ ቀጥሎ ጌታ ኢየሱስ ክርስቶስ ያደረገው ነገር ምንድነው? ትእዛዝ ነው የሰጠው። ፈውስህ ከውሃው ብቻ ሳይሆን ከኔም ነው ካለ በኋላ ትእዛዝ ሰጠው። እዚህ ጋር በጣም ልባችሁ እንዲዘጋጅ ፈልጋለሁ። ወናቻለውን ተነስ በሉት። አልጋህን ተሸከም ሂድ። ቶሎ ሶስቱን ነገር ልናገር። ጌታ ኢየሱስ ክርስቶስ ሰበቡንም አክሴፕት አላደረገም። ቢቀበለው ኖሮ አይዞ ሰው አጣ በጣም ይገርማል። ዘመኑ እኮ ክፉ ነው። ምን ይገርማል እኮ ሰውማ ደግ ሰው የለም ብሎ አላሟሟቀለትም ጌታ። ሰው የለኝም፣ ጉልበት የለኝም፣ ችግር ነው፣ እኔ ስገባ ሌላው ይቀድመኛል ስል ኢየሱስ ሊሰማው አልፈለገም። ተነሳ አለው። ሃሌሉያ! ያን ሰፈር እንዲለቅ የናዝሬቱ ኢየሱስ ፈልጓል። ዛሬ አላቅም አንድ ሰው በኢየሱስ ስም ይነሳ። ጾና ባካቸው እነሳለሁ በሉ። ጌታ ሃሌሉያ! ጎናቻለን ተነስ በሉት ባካቸው። 38 ዓመት ሙሉ ሄዶ አቅም ተነስ። ብዙ ምክንያት አለው፣ ሰበብ አለው፣ የሚደረድረው ምክንያት አለው። ኢየሱስ ከምክንያት በላይ ነው። እነዚህ ምክንያቶች እንዳትንቀሳቀስ አያስችሉም። እነዚህ ምክንያቶች ላንተ አለመፈወስ በቂ ምክንያት አይደሉም። ተነስ። ጎናቻለን ተነስ በሉት። ቤት ኪራይ እኮ መከፍለው የለኝም፣ ሰው እኮ የለኝም፣ ስራ እኮ የለኝም፣ በጣም ከብዶኛል እኮ ኑሮ ምትደረድሩት ነገር አለ አይደል? እናንተን ግን ወደፊት ላለማስኬድ እነዚህ ሁሉ በቂ አይደሉም። የኢየሱስ አንድ ቃል እነዚህን ሰበቦች ሁሉ ሰባብሮ ወደፊት ያስኬዳቸዋል። ጎናቻለውን እባክህ ተነስ በሉት። እንደገና ብርና ወርቅ የለንም አሉት እነ ጴጥሮስ። ትዝ ይላችኋል። ተነሳና ተመላለስ አሉት። ማራካ ዳጋ ባራባስ። እኔ ዛሬ አላቅም አንድ ሰው ከስንፍና መንደር፣ ከዛ ኮሪደር፣ ከዛ ወሬ ከሚወራበት አትችልም በቃ መከራን ተቀበለው አንተማ ምንም አትሆንም ተብሎ አደንዝዞ ከሚያስቀምጥ ስፍራ እግዚአብሔር እንደዚህ ብሎኛል። ተነሳ፣ ተነሺ በኢየሱስ እንደ ባለስልጣን ያወራ ሄዶት ነበር አይደል? ራሱ ሲናገር ስሙ አለ። አቤት። እኔ ነገርኳችሁ ቃል እኮ ፊደል ብቻ አይደለም ስፒሪት ነው አለ። የኢየሱስ ቃል አብሮ የሚሸከመው መንፈስ አለ። መንፈስ ደግሞ ህይወትን ይሰጣል። ተነስ ሲል አብሮ የሚገባ የሚያስነሳ መንፈስ ዛሬ ማለዳ እናገርባችኋለሁ። ከመከራችሁ፣ ከድህነታችሁ፣ ከጭንቀታችሁ፣ ከባዶነታችሁ የሚያስነሳ መንፈስ አብሮ ያገኛችኋል። በኢየሱስ ስም ተነሺ፣ በኢየሱስ ስም ተነሳ። ሃሌሉያ! አንድ ሰው ይጮና እነሳለሁ ይበል። አሜን 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 አሜን። እኔ ለኔ ድምጽ ሆኖ የመጣ ቃል ነው። እነሳለሁ። ከሆነ ጎራ ከሆነ ሰፈር ከሆነ መታወቂያ መካከል አንድ ሰው ድንገት ብድግ ብሎ ይሄዳል። ድንገት ከመካከላቸው እድሜ ልካቸውን የሚያውቋችሁ ሰፈር ድንገት ከዛ መካከል ትወጣላችሁ። እግዚአብሔር ሩቅ እንድትሄዱ ያደርጋችኋል። ሃሌሉያ! ሁለት ነገር ይቀረኛል። ተነስ አለው። ቀጥሎ አልጋህን ተሸከም። በጣም ልብላችሁ ስሙኝ። አልጋህን ተሸከም መንፈሳዊ ትርጉም አለ። ድካሙ ነው። አልጋ ድካሙ ነው። 38 ዓመት ሙሉ የተሸከመው ነው። ያለፈ ማንነቱ ነው። ኢየሱስ ክርስቶስ በድብቅ እንዲሆን አልፈለገም። ተሸከመው። አገር ምድር ማየት አለበት። አሁን የምትሸከሙት ነገር የትናንትናው ህይወታችሁ አታፍሩበትም፣ ምስክርነታችሁ ይሆናል። እንዲህ ነበርኩ አይደለም መስጠት ተበዳሪ ነበርኩ፣ ዛሬ ግን እሰጣለሁ። አያያያያያያያ በእውነት እላችኋለሁ አይደለም ለሌላ ልጸልይ 1 ሰዓት መንበርከክ ያቃተኝ ነበርኩ፣ ዛሬ ግን በጸሎት ተባርኬያለሁ። አዎ ምንም ስራ የሌለኝ ነበርኩ፣ ዛሬ ግን እግዚአብሔር በስራ ባርኮኛል። አልጋን ተሸከምና ሂድ። ለዚህ እኮ ነው ለምን ተሸከምክ ያሉት። መታወቂያው እንደሆነ ያውቁታል። እድሜ ልኩን አልጋው ነው የተሸከመው። አሁን ሰውየው ነው የተሸከመው። እግዚአብሔር ላይና ታች መገላበጥ ያደርጋል። ዛሬ ምን አለ ጨዋ መሄድ በተለይ እድሜ ልክን የታወክበትን ነገር እግዚአብሔር ይገለብጣውና የምስክርነት ምክንያት ምን ሆኖ ነው ተፈውሶ? ምን ሆኖ ነው አልጋ የተያዘው? 38 ዓመት ነበር የተኛበት እና ተፈወሰ። ዛሬ ማን ፈወሰው? የናዝሬቱ ኢየሱስ። ይሄ ሰው የሰው እኮ የለውም። አዎ ሰው ሆኖ ኢየሱስ መጣለት። እስቲ አንዴ ጩና ኢየሱስ አለኝ በሎ። አልጋህን ተሸከም።
ጎናቻለውን ያለፈ ታሪክህ በሉት ምታፍርበት ሳይሆን ከዚህ በኋላ የምስክርነትህ ምክንያት ይሆናል። አራራራራ ለዚህ እኮ ነው ጉዴን የነገረኝን አለች፣ አላፈረችም ያቺ ሳምራዊቷ ሴት። ጉዴን የነገረኝን ላስተዋውቃችሁ። እንደዚህ የምትሉ ሰዎች አላችሁ። ባለ ታሪክ ያደረገኝ ጌታ፣ የባረከኝ ጌታ፣ ስሜን የቀየረ ጌታ ምን ሆኖላት ነው? ኢየሱስ ሆኖላት፣ ፈውሷት፣ በር ከፍቶላት። አሜን በኢየሱስ ስም ሆነ። አንድ ሰው ይጩና አሜን ብሎ ያጽና በጭብጨባ። ኢየሱስ ጌታ ነው። አሜን። የምትሸማቀቁበትን የምስክርነት ምክንያታችሁ ያደርገዋል። በእውነት ነው የምላችሁ። ይሄ ሰውዬ እኮ የሚያፍርበት የሚሸማቀቅበት እድሜ ልኩ የታወቀበትን ተሸክሞ ዛሬ ይሄ ያለፈ this is past። አሜን። እዚህ ላይ ነበርኩ፣ ዛሬ ግን እሄዳለሁ፣ ዛሬ ግን እራመዳለሁ። እዚህ ላይ ነበርኩኝ፣ ዛሬ ግን መስጠት እችላለሁ። ባዶ ነበርኩኝ፣ ዛሬ ግን ማበደር እችላለሁ። በሽተኛ ነበርኩኝ፣ ዛሬ ግን በጤንነት ተሞልቻለሁ። እንደዚህ የምትሉ ሰዎች አላችሁ። እግዚአብሔር ታሪካችሁን ይቀይራል። እልልታ ለጭብጨባ ለእግዚአብሔር ልጅ ለኢየሱስ። አያያያያያ ሃሌሉያ። አልጋን ተሸከም። ቀጥሎስ ሂድ፣ እንዳትቆይ እዚህ አካባቢ ተመልሰ ለማጽናናት እዚህ ሰፈር እንዳላይ 38 ዓመት ሙሉ ዘመን የተበላበት እድሜ የተበላበት ዘመን ያለቀበት ተመልሰ እንዳትገኝ። ሰፈሩን ልቀቅና ሂድ፣ አካባቢውን ልቀቅና ሂድ፣ ለብዙዎች ምስክር ለመሆን ሂድ። እኔ አላውቅም። ዛሬ አንድ ሰው ሰፈር ይቀይራል፣ አድራሻ ይቀይራል፣ መታወቂያ ይቀይራል። በኢየሱስ ስም አሜን፣ አሜን፣ አሜን። ምን አለ 3 ጊዜ አሜን፣ አሜን፣ አሜን። ድገምና አሜን፣ አሜን፣ አሜን። በኢየሱስ ስም ሆኖላችኋል። ተነስ፣ አልጋን ተሸከም፣ ሂድ። አደራን እዚህ አካባቢ ላይ አልፈልግም ነው ያለው ጌታ። ጎናቻለሁ አሁን የከረምክበት አካባቢ በሉት፣ ይሄ የታወክበት ሰፈር በሉት፣ እግዚአብሔር ልቀቀውና ሂድ ይላል በሉት። ጓደኛ እንዲቀይር ፈለገ፣ አንተ ሰፈር እንዲቀይር ጌታ ኢየሱስ ፈለገ። ማካታያ ምን አለ አሜን ብትለኝ ዛሬ አንድ ሰው ለውጥ ይሆንለታል፣ በኢየሱስ ስም ይሆንለታል። እግዚአብሔር ይሄንን ያደርገዋል። ሰፈር እንድትቀይሩ ይፈልጋል። መታወቂያ እንድትቀይሩ ይፈልጋል። እስካሁን የተለማመዳችሁበትን ያንን ኤሪያ ኢየሱስ እንድትቀይሩት ይፈልጋል። ሂድ፣ ሰፈሩን ልቀቅና። ሃሌሉያ። ለዚህ ነው መጓዝ ሲጀምር መነጋገሪያ የሆነው። አንተ መባል ጀመረ። ሰፈር ቢሆን ማንም አንተ አይለው። ለምንድን ነው የተሸከምከው? የናዝሬቱ ኢየሱስ ምን አለ? አልጋህን ተሸከም አለኝ። ቀጥሎስ ሰፈሩን ለቀህ ሂድ አለኝ። ሰፈር ቀይር አለኝ። መታወቂያ ቀይር አለኝ። ጆሮ ያለው ይስማ፣ ጌታ ተናግሮኛል። እግዚአብሔር አድራሻ ለውጥ ያደርግላችኋል። አሜን፣ 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 አሜን። በኢየሱስ ስም ይሄ ቃል ጸንቶላችኋል። አጨብጭባችሁ አሜን በሉና ቁጭ በሉ። ከዚህ በላይ አልቆይም። የቤተሳይዳው የምህረት ቤቱ ፈውስ በእንደዚህ አይነት ቀመር የመጣ ፈውስ ነው። ጌታ ኢየሱስ ክርስቶስ መጥቶ ማይንድ ሴቱን፣ አስተሳሰቡን፣ እምነቱን ሁሉ ቻሌንጅ አድርጎ ቀይሮ ፈውስን ሰጠው። ባለፈው እናገር ነበር። ብናምን ጥሩ ነው፣ ባናምንስ እግዚአብሔር አምላክ ነው ካልን አምላክ የኛን እምነት ብቻ አድሬስ የሚያደርግ አይደለም። ባናምነው እሱ ታምኖ ይኖራል ይላል መጽሐፍ። ብታምኑት ክብር ይሆንላችኋል። ያመነች ነፍስ ብጽዕት ትባላለች ስለሚል ብፁዕ ትባላለህ፣ ብሩክ ትባላለህ። ካላመንክስ ባለማመንህ አታስቀረው። ማድረግ የወደደውን ማድረግ የሚችል ሉዓላዊ ነው ጌታ። ወናቻ ብታምን ጥሩ ነው በሉት። ባታምንም ግን መስራት ከፈለገ አታስቆመው። ብዙ ጴንጤዎች ኤሪያ፣ ቸርች ኤሪያ እግዚአብሔርን በእምነታችን ዙሪያ ብቻ ነው የሰፋ ነው። እውነት ነው። ስፒሪት ወርልድ እምነት ይፈልጋል፣ የሚያምን ይፈልጋል። የሚያምን ሲያገኝ ቶሎ ፈውሱ ይበቀላል። ማያምን ሲያገኝስ መስራት ከወደደ እግዚአብሔር አላመንከኝምና ተዋለው አይልም። ሰውየው አላመነም፣ ምክንያት ነው የደረደረው። ጌታ ግን ሊያስነሳው ወስኖ መጥቷል። አላውቅም ዛሬ
በእውነት እኔ ሬዲ አይደለሁም እንዲህ አይነት እምነት ውስጥ የለውም እንኳን ብትሉ ወስኖ የናዝሬቱ ኢየሱስ መጥቶ አንድ ለውጥ በእናንተ ላይ ይሆናል።